ይህ ታሪክ የሚጀምረው በጀግንነት ገድል ሳይሆን ልብን በሚሰብር የፍትህ ስርዓት ውድቀት ነው። 7 ንጹሃንን በጭካኔ የቀጠፈ አንድ ነፍሰ ገዳይ 15 ዓመት እስራት ብቻ ሊፈርዱበት እየተዘጋጁ ነው። ፍትህ አይኖቿን ጋርዳ ሚዛኗ ሲዛባ የሟች ቤተሰቦች ተስፋ ጨለመ። በዚህ ነፍሰ ገዳይ ምክንያት አባቷን ያጣችው ይቺ ሕፃን ልጅ ይህ የፍትህ መጓደል አይምሮዋ ውስጥ ተቀርጾ ቀረ። በሰዎች በተጨናነቀው የፍርድ ቤት አዳራሽ ውስጥ ኪም የተባለው ጨካኝ ነፍሰ ገዳይ የፍርድ ውሳኔውን ለመቀበል ቆሟል። ይህ አረመኔ በ7 ዘግናኝ የነፍስ ግድያዎች የሚጠረጠር ቢሆንም ፍርድ ቤቱ ማስረጃ ያገኘው ግን በአንድ ግድያ ላይ ብቻ ነበር። ለቀሪዎቹ 6 ግድያዎች በቂ ማስረጃ ባለማግኘቱም ዳኛው ሊበይኑበት የቻሉት የ15 ዓመት እስራት ብቻ ሆነ። በዚያው ቅጽበት አረመኔው እንዲገደልና የልባቸው ቁስል እንዲበርድ ሲጠባበቁ የነበሩት የሟች ቤተሰቦች በጩኸት ፍርድ ቤቱን አናወጡት። በዚህ የፍትህ መጓደል ልባቸው ከተሰበሩትና ሕይወታቸው ከተናወጠው መካከል ሂጁ የተባለች አንዲት ልጅ ትገኝበታለች። አባቷ የፖሊስ መርማሪ ሲሆን ይህንን ኪም የተባለ አደገኛ ነፍሰ ገዳይ በማደል ላይ እያለ ነበር በጭካኔ የተገደለው። ነገር ግን የመርማሪ ሕይወት ወዲያውኑ አላለፈችም። በሞት አፋፍ ላይ እያለ እንኳን እየፈሰሰ ያለው ደሙን በመግታት እየተንገዳገደ ወደ ቤቱ ተጓዘ። ዓላማው ራሱን ማዳን አልነበረም። በመኝታ ክፍል ውስጥ ተኝታ የምትጠብቀውን የልጁን ፊት ለመጨረሻ ጊዜ ማየት ነበር። በመጨረሻም ቤት ደርሶ ምንም ከማታውቀውና በሰላም ተኝታ ከነበረችው ልጁ ፊት ወድቆ ሕይወቱ አለፈች። በማግስቱ ጠዋትም የሟቹ የሥራ ባልደረባ የሆነው ዲቴክቲቭ ያንግ ወደ ቤቱ ሲመጣ ትንሿ ሂጁ ለአባቷ ልደት ለመደገስ እላይታች እያለች ነበር። አሁን ግን ነፍሰ ገዳዩ ተፈርዶበት 15 ዓመት እንደ ቀልድ አለፈ። ይቺ ሕፃን አሁን ወጣት ሆናለች። ነገር ግን የልጅነት ቁስሏ አብሯት አደገ እንጂ አልረሳችው። እናቷ ከባሏ ሞት በኋላ ሌላ ባል አግብታ መኖር ብትጀምርም ያገባችው ሰው ቁማርተኛና ተሳዳቢ በመሆኑ ሂጁ ቤቱን ጥላ ለመጥፋት ተገደደች። አሁን ብቻዋን ቀርታለች። እንደ አባት የሚንከባከባትና የጎደላትን የሚያሟላላት የአባቷ የድሮ ባልደረባ የሆነው ዲቴክቲቭ ያንግ ነበር። እሷም በፖሊስ ጣቢያው ውስጥ በትርፍ ጊዜዋ ተላላኪ ሆና ታገለግላለች። በውጭ ሲያዩት ጸጥተኛ፣ ታዛዥና ለሁሉም ፈገግታ የምትችር ትመስላለች። የተለያዩ በጎ አድራጎት ስራዎች ላይ ትሳተፋለች። በጣቢያው ያሉ ፖሊሶች በሙሉ ለሟች አባቷ በነበራቸው ክብር የተነሳም በጣም ይወዷትና ይንከባከቧት ነበር። ነገር ግን ከዚህ ከተረጋጋና ከንጹህ ገጽታዋ በስተጀርባ ማንም ሊገምተው የማይችለው እቅድና ህመም ተዳፍኖ እንደሚኖር የጠረጠረ አልነበረም። ጊዜው ደረሰ። ያ ጨካኝ ነፍሰ ገዳይ ኪም የ15 ዓመት እስራቱን ጨርሶ ከወህኒ ቤት ወጣ። አሁን የፖሊስ ዋና አዛዥ የሆነው ዲቴክቲቭ ያንግም ውጪ ላይ ጠብቁት ብቅ እንዳለለት ምግብ ፊቱ ላይ በመወርወር ንቀቱንና ጥላቻውን በአደባባይ አሳየው። ያንግ በዚህ ብቻ አላበቃም። በሚንቀለቀል የበቀል ስሜት ተሞልቶ አዲስ ማስረጃ በእጁ ከገባ ከዓመታት በፊት ያመለጠውን የሞት ቅጣት እንደሚያስፈርድበት፣ ካልቻለ ደግሞ እንደሚገለው ዛተበት። ለዚህ ማስፈራሪያና ቁጣ የሰጠው ምላሽ ግን እጅግ የሚረብሽ ነበር። የለበጣ ፈገግታ እያሳየ አሁንም በድሮ የውሸት ክስ እያመነ እንደሆነ በፌዝ ጠየቀው። የኪም የድፍረት ፈገግታ ያንግን በይበልጥ እያጨሰው ጥሎት ሄደ። ወደ ፖሊስ ጣቢያው ስንመለስ ውጥረቱ ጨምሮ ይታያል። የያንግ የበላይ አለቃ ኪም ከስር መፈታቱን ተከትሎ አስቸኳይ ትዕዛዝ አስተላለፈ። ይህ አውሬ በነጻነት መለቀቁ ብቻውን ከፍተኛ ስጋት ስለፈጠረ ያንግ ነፍሰ ገዳዩን ላፍታም ቢሆን ካይኑ እንዳይርቅና ጥብቅ ክትትል እንዲደረግበት አዘዘ። ምክንያቱም እንደ ኪም ያለ የጭካኔ ታሪክ ያለውና በከፊል የእስር ጊዜ ብቻ የተቀጣ በህብረተሰቡ ውስጥ ሲቀላቀል ምን እንደሚፈጠር ይታወቃል። በተደጋጋሚ በስራቸው አጋጥሟቸዋል። ሳይንሱ ከ3 በላይ ህይወት ያጠፋ ሰው ሲሪያል ኪለር የሚል ስም ሰጥቶታል። እንደነዚህ አይነት ሰዎች ደግሞ ያርፋሉ እንጂ መግደል አያቆሙ። ታዲያ ሁሉም የፖሊስ አባላት በስጋት የሚጠብቁት ግድያውን እንደገና የሚጀምርበትን ሰዓት ብቻ ነበር። ከሚቀጥለው ቀን ጀምሮ ያንግ በሰጠው ትዕዛዝ መሰረት 2 መርማሪዎች ኪምን ለ4 ሰዓት ሲከታተሉት ይታያሉ። ስለሱ የጭካኔ አገዳደል እያነሱን በመገረም ያወራሉ። ከመግደሉ በፊት መጀመሪያ እጅና እግራቸውን በማሰር እንዳይንቀሳቀሱ ያደርጋቸዋል። ከዚያም ጭንቅላታቸው ላይ ፕላስቲክ ጠምጥሞ ትንፋሽ ያሳጣቸዋል። በመጨረሻም በውሻ ማሰሪያ ገመድ አንቆ በመግደል ህይወታቸውን ይቀጥፋል። ይህ አረመኔ ከ15 ዓመታት በፊት በፖሊስ እጅ የገባውም የግድያ ሙከራ እያደረገ በስልክ በተሰጠ ሚስጥራዊ ጥቆማ እንጂ በምርመራ አልነበረም። ፖሊሶቹ በውጭ በኩል እየተከታተሉት ኪም ደግሞ አንዲት ሴተኛ ዳሪ ቀጥሮ ወደ ቤቱ ወሰዳት። ውስጥ እንደገቡም በጭካኔ ያሰቃያት ጀመር። የድሮ የደም ጥማቱ ተነሳበት። ልክ እንደ ቀድሞ ፕላስቲኩን አውጥቶ በፊቷ ላይ በመጠቅለል ያንን ዘግናኝ ድርጊት ለመድገም ተዘጋጀ። ነገር ግን በመጨረሻ ሰከንድ ላይ አንድ ሀሳብ መጣበት።
ፖሊሶች ውጭ ሆነው እያንዳንዱን እንቅስቃሴ እየተከታተሉ እንደሆነ ስለሚያውቅ ወዲያውኑ ወደ ራሱ ተመልሶ እጁን ሰበሰበ። በሞትና በሕይወት መካከል ሆና ስትንቀጠቀጥ የነበረችውም ሴት ለቀቃት። እሷም ጊዜ ሳታጠፋ ወደ ውጪ ሮጠች። ከውጭ በኩል ሲጠብቃት ለነበረው አሰሪዋ ዳግመኛ ወደዚህ አይነት አውሬ እንዳይልካት በደም ፍላት አስጠነቀቀችው። ይህ ሁሉ ሲፈጠር ኪምም ሆነ ፖሊሶቹ የማያውቁት አንድ እጅግ አስደንጋጭ እውነት ነበር። በጨለማ ውስጥ ተደብቆ ይህንን ሁሉ ድራማ የሚመለከት ሶስተኛ አካል አለ። ሂጁ ናት። በድብቅ ደላላውንና ሴተኛ ዳሪዋን እየተከታተለች የነበረችው ያለ ምክንያት አልነበረም። ዓላማዋ እነዚህን ሁለት ሰዎች ራሷ ገላ ወንጀሉን ግን በተፈታው ነፍሰ ገዳይ በኪም ላይ ለማላከክ ነበር። በሞት ፍርድ እንዲቀጣ ለማድረግ ቆርጣ ተነስታለች። ሆኖም ሂጁ እቅዷን ልትፈጽም ስትዘጋጅ አንድ ያልተጠበቀ ክስተት ተፈጠረ። ከየት መጣ የማይባል አንድ ሚስጥራዊ ሰው በድንገት ብቅ ብሎ ያለምንም ማቅማማት የደላላውንና የልጅቷን ጉሮሮ ቀላው። ሂጁ በድንጋጤ ፈጠጠች፣ ግራ ተጋባች። ይህንን ያደረገው ሰው ማን እንደሆነ ለማወቅ በማቀድ ወደ ኋላ ፈገፈገች። ለዓመታት ስለ ኪም የድሮ ወንጀሎችና ስለ ግብረ አበሮቹ እያንዳንዱን ዝርዝር ስታጠና የኖረች ቢሆንም ይህ አዲስ ገዳይ ግን ከዕቅዷ ውጭ የሆነ እንግዳ ነበር። በማግስቱ ጠዋት ፖሊሶች የሁለቱን ሰዎች አስክሬን አግኝተው ዜናውን ለዋና መርማሪ ያንግ ሲደርስ አንዳችም ጥርጣሬ በልቡ አልነበረም። ይሄ የኪም ስራ ነው ብሎ ደመደመ። ምንም እንኳን የላካቸው ሁለት መርማሪዎች ሌሊቱን ሙሉ ኪምን ሲከታተሉት እንደነበርና ከሆቴሉ እንዳልወጣ ቢገልጹለትም ያንግ ግን ሊቀበላቸው አልፈለገም። የዚህ አውሬ ተንኮል ምን ያህል ጥልቅ እንደሆነ ያውቃልና ወዲያውኑ ኪም ተይዞ ወደ ጣቢያ እንዲመጣ አዘዘ። በምርመራ ክፍል ውስጥ ኪም እንደ ልማዱ በትዕቢት እንደተወጠረ ነበር። ፊቱ ላይ የሚታየው ንቀት ያንግን ሊያሳብደው ደርሷል። እኔ ሌሊቱን ሙሉ አልጋዬ ውስጥ ነበርኩ፣ የመጣችውም ሴት በሰላም ነው ሄደችው እያለ በፖሊሶቹ ላይ አሾፈ። እሱም በቁጣ እየተንቀጠቀጠ ማስረጃ ቢያገላብጥም ኪምን የሚያሳስር አንዲትን ፍንጭ ማግኘት አልቻለም። በመጨረሻም ያንግ እያረረና እየተቃጠለ ነፍሰ ገዳዩን በነፃ ለቀቀው። ኪም ከፖሊስ ጣቢያው በድል አድራጊነት ስሜት መውጣት እንደጀመረ መንገድ ላይ አንዲት ወጣት ጋር ተጋጨ። ሂጁ ነበረች። በግጭት ወረቀቶቿን ስላስጣላት ፈገግ ብሎ እቃዎቿን ሰብስቦ እጁን ዘረጋላት። በዚህ ቅጽበት መታወቂያ ላይ የተጻፈውን ስም አነበበ። ከ15 ዓመት በፊት የገደለው መርማሪ ልጅ መሆኗን ወዲያው ነበር ያወቀው። እጁን ዘርግቶ ሲያነሳት ጣቶቹ ቆዳዋን መንካቷን ገፈገፋት። መላ ሰውነቷ በጥላቻ ተወሮ በፍጥነት ወደ መታጠቢያ ቤት ሮጠች። ውሃውን እስከ መጨረሻው ከፍታ የኪም እጅ ያረፈበትን ሁሉ በሳሙናና በሽቦ አሸችው። የዛን ቀን ምሽት ከረጅም ጊዜ በኋላ እናቷን ለመጠየቅ ወደ ቤቷ ሄደች። ያ ጨካኝ እንጀራ አባቷም እናቷን በጭካኔ ሲደበድባት ተመለከተች። ቁስሏ እንደ አዲስ አገረሸ። ውስጧ ሲንቀለቀል የነበረው ቁጣም ገንፍሎ ወጣ። የእንጀራ አባቷ ከቤት እስኪወጣ ድረስ አድብታ በመጠበቅ ሲወጣም ድንገት ተከስታ እናቷን ለምን እንደሚያሰቃያት ጠየቀችው። ሰውየው ግን በንቀት ሳቀባት። እንዲያውም ከዚህ በኋላ ብደርሽብኝ እገልሻለሁ እያለ ዛተ። በዚህ ቅጽበት በሂጁ አእምሮ ውስጥ የነበረው የመቻቻል ግድብ ተሰበረ። የአባቷ መገደል፣ የእናቷ መከራ፣ ሁሉም ተደማምሮ አይኖቿን አወራት። ከቁጥጥር ውጪ በሆነ የበቀል ስሜት ከመሬት ድንጋይ አንስታ ምንም ሳታቅማማ በጭካኔ ጭንቅላቱን ደጋግማ መታችው። ሳዑዲ አረቢያ에서는 폭행 절도가 아직도 የዓመታት ቁጣዋን በዛ ድንጋይ ገለጸችው። ሂጁ በስሜት ተገፋፍታ የፈጸመችው ይህ ግድያ ተከታታይ የሆኑ አሳዛኝ ክስተቶችን አስከተለ። በማግስቱ ጠዋት ነፍሰ ገዳዩ ኪም ከሆቴሉ ወጣ። ሊጠብቁት የተመደቡት ሁለት ፖሊሶች መኪናቸው ውስጥ ሆነው እንቅልፍ እንደወሰዳቸው አየ። እሱም ወደ መስኮታቸው ጠጋ በማለት እናንተ ስትተኙ እኮ እኔ ሰው ልገል እችላለሁ ብሎ ካላገጠ በኋላ ስፖርቱን ጀመረ። ብዙም ሳይርግን መንገድ ላይ የተሰበሰቡ ሰዎችን በመመልከቱ ጠጋ ብሎ ነገሩን አጣራ። ህዝቡ የተሰበሰበው የሂጁ እንጀራ አባት አስክሬን ለማየት ነበር። ኪም ደነገጠ። ይህ ግድያ እሱ እንዳልፈጸመው ቢያቅም ፖሊሶች የመጀመሪያ ተጠርጣሪ እንደሚያደርጉት እርግጠኛ ነበር። ሊያላኩብኝ ነው የሚል ፍርሃት አደረበት። ዙሪያውን በጥርጣሬ ሲቃኝም ፊቷን በከፊል የሸፈነች አንዲት ወጣት ከርቀት ተመለከተ። ሂጁ ነበረች። እሱም ወዲያውኑ ሊያናገራት ተከተላት። እሷ ግን በፓርክ ውስጥ አቆራርጣ እንደ ጥላ ተሰወረችበት። ከደቂቃዎች በኋላ ፖሊሶች በቦታው ላይ ሲደርሱ እንደተጠበቀው ይህንን ሶስተኛ ግድያም የኪም ስራ ነው ብሎ አመነ። ቀጥሎም የተመደቡት ፖሊሶች የዛኑ ቀን መርዶውን ለሂጁ እናት አረዷት።
ያቺ ምስኪን ሴት መጀመሪያ ባሏ፣ አሁን ደግሞ ሁለተኛው በመገደሉ የልጇም ሕይወት ምስቅልቅሉ መውጣቱ ተስፋ አስቆረጣት። ይህን ሁሉ መከራ መሸከም ስላቃታት የዛኑ ቀን ራሷን አጠፋች። ከቆይታ በኋላ ይጁ በሰራችው ስራ ተጸጽታ እናቷን ለመጠየቅ ስትመጣ የጠበቃት ነገር የሕይወቷን የመጨረሻ ብርሃን ያጠፋ ነበር። የእናቷ አስክሬን ስታይ ዞረባት። በእንጀራ አባቷ ላይ የሰነዘረችው የበቀል ድንጋይ ተመልሶ እናቷን እንደገደለባት ስትረዳ ጥፋተኝነት ስሜቱና ሐዘኑ እንደ ተራራ ከበደ። በሚቀጥለው ትዕይንት ሴተኛዋ አዳሪዋንና አለቃዋን የገደለው ግለሰብ ማንነት ተገለጠ። ስሙ ሚንሱ ይባላል። በስጋ ቤት ውስጥ የሚሰራ በላሽ ነበር። አሁን ታዲያ የጥቃት አቅጣጫውን ቀይሮ ፊቱን ወደ ኪም አዙሯል። በዚህ ምሽት እንደሚገለው እርግጠኛ ሆኖና ተዘጋጅቶ ኪም ያረፈበት ሆቴል አነፍንፎ ደረሰበት። ነገር ግን የኪም ደመ ነፍሱ እንደሚዳቋ የነቃ ስለነበር አዳኙ ወደሱ እየመጣ መሆኑን ስሜቱ ነግሮታል። አድፍጦ እንደሚጠብቅ አውሬ በመታጠቢያ ቤት ውስጥ ተሸሽጎ ቢላውን ጨብጦ ጠበቀ። ሚንሱ የሆቴሉን ክፍል በር ለመክፈት እጀታውን እንደያዘው ነበር በፍጥነት ተወርውሮ የሚንሱን እጅ በቢላው ያዩ። እሱም የዋዛ አልነበረም። አንዳችም ድምፅ ሆነ እንቅስቃሴ አላሰማም። ልክ በዚህ ወሳኝ ሰዓትና ውጥረት በተሞላበት ቅጽበት መርማሪ ያንግ የኪምን ሁኔታ ለመፈተሽ በሆቴሉ ክፍል በር ላይ ተከሰተ። ኪም ምንም እንዳልተፈጠረ በሩን ሲከፍት፣ የቆሰለው ሚንሱ ደግሞ ድምፁን አጥፍቶ ከበሩ ኋላ ተደበቀ። ያንግም የተወሰኑ ጥያቄዎችን እየጠየቀው የሆነ ነገር ልክ እንዳልሆነ ልቡ ነግሮታል። ሽጉጡን ወደ በሩ አቅጣጫ ሲያዞር ግን ሚንሱ ቦታው ላይ አልነበር። የዛን ቀን ምሽት መርማሪው ያንግና ኪም እራት ለመብላት አንድ ሬስቶራንት ገቡ። ያንግ በቅርቡ ስለተፈጸሙት ተከታታይ ግድያዎች ኪምን መስቀለኛ ጥያቄዎች እየጠየቀው ይገኛል። ኪም ግን የተለመደውን ቀልድ እየቀለደ ነው። የገደላቸው ሰዎች ቁጥር ፖሊስ እንደገመተው 7 ብቻ ሳይሆኑ በአጠቃላይ 15 እንደሆኑ በድፍረት ተናገረ። የተቀሩት 8 ሰዎች አስክሬን ፈጽሞ ሊያገኙት እንደማይችሉ እየገለጸ ማሾፉን ቀጠለ። ይህንን ሲሰማ ያንግ ትዕግስት ተሟጠጠ። በንዴት እያንቀጠቀጠው የያዘውን ጠርሙስ አናቱ ላይ ሰብሮ እየጎተተ ወደ ውጭ አወጣ። በራሱ ደም እየታጠበ እንኳን ይሳለቅ ነበር። አሁን ያመነውን በይፋ እየተቀረጸ ቃሉን እንዲሰጥ እየጠየቀው መደብደቡን ቀጠለ። ኪም ግን ይባስ ብሎ የመርማሪው ቁስል የሚነካ ነገር አነሳ። አንተም እንደ ድሮ የሥራ አጋርህ መጨረሻ ሞት እንዳይሆን እፈራለሁ ሲል ተሳለቀበት። ይህ ንግግር ያንግን ቀየረው። አብሮት የነበረው ምክትሉ ባያስቆመው ኖሮ እዛው ሊረሽነው ነበር። በሌላ በኩል በጥፋተኝነት ስሜት እየተንገበገበች ያለችው ሂጁ ምርመራዋን ቀጥላለች። የኪምን የድሮ ወንጀሎች እንደገና እየበረበረች ከቆየች በኋላ አንድ ወሳኝና አስደንጋጭ እውነት አገኘች። የድሮዎቹ የግድያ ዘዴዎች እርስ በርስ አይጣጣሙም ነበር። ሁለት አይነት ስታይል ይከተላሉ። ይህም ከ15 ዓመት በፊት የነበረው ነፍሰ ገዳይ አንድ ሰው ብቻ እንዳልሆነ አሳያል። ገዳዮቹ ሁለት ነበሩ። አንደኛው ኪም ሲሆን ሁለተኛው ደግሞ ሚንሱ መሆኑን ተረዳች። ያለፈው ታሪካቸው ሲገለጥ የኪምና የሚንሱ ግንኙነትም ምን ያህል ጥልቅ እንደሆነ ታወቀ። በልጅነታቸው በሕፃናት ማሳደጊያ ውስጥ አብረው ያደጉ ጓደኛሞች ነበሩ። አንድ የሚያደርጋቸው ነገር ቢኖር ፍቅር ሳይሆን በውስጣቸው የነበረው የጭካኔና የክፋት መንፈስ ነው። ገና በዚያ ዕድሜ እንስሳትን በማሰቃየትና በመግደል ይደሰቱ ነበር። ይህ አብረው የጀመሩት ጨዋታ እያደገ ሄዶ የሰውን ሕይወት ወደ ማጥፋትና በደም ወደ መርካት ተቀየረ። አሁን ግን የፖሊስ ምርመራ ወደ እነሱ እየቀረበ የቀራቸው ጊዜ እያለቀ ነው። መርማሪ ያንግ ፍንጭ ፍለጋውን አላቆመም። የኪምን የስልክ ጥሪ ዝርዝር ሲመረምር አንድ ያልተጠበቀ እውነት አገኘ። ኪም ከስር እንደተለቀቀ በተደጋጋሚ የደወለው ለአንድ ቁጥር ብቻ መሆኑን ተረዳ። ያ ቁጥር ደግሞ የሚንሱ ነበር። ይህንን ፍንጭ ይዘው ምርመራቸውን ወደ ኋላ ሲያዞሩ ደግሞ ከ15 ዓመት በፊት ፖሊስ ኪምን እንዲይዘው ሚስጥራዊ ጥቆማ የሰጠው ራሱ ሚንሱ እንደሆነ ተረዱ። ነገር ግን ይህንን ያደረገው ለፍትህ ብሎ አልነበረም፣ ምክንያት ነበረው። የሚንሱን ፍቅረኛ አፍኖ ወስዶ በጭካኔ በመግደሉ በሕፃንነት የጀመረው ጓደኝነታቸው በዚህ ክስተት ወደ መረረ በቀል ተለወጠ። አሁን ሁለቱ የቀድሞ ጓደኛሞች ቀንደኛ ጠላቶች ሆነው እርስ በርስ እየተሳደዱ እንደሆነ ወዲያውኑ ገባው። በተመሳሳይ ሰዓትም ኪም የሚንሱን ዱካ ተከትሎ ስጋ ወደሚሸጥበት ሱቅ አመራ። እዚያ እንደደረሰ ለምን አሳልፎ እንደሰጠውና ለምን እንደካደው እንዲነግረው ጠየቀው። ሚንሱም የልቡን ቁስል አውጥቶ ፍቅረኛውን በአሰቃቂ ሁኔታ ስለገደላት እንደሆነ አስረዳው። የሚገርመው ግን ኪም ይህንን ሲሰማ ጸጸት አልታየበት። እንዲያውም በንዴት አረረ። በሱ ብሶም ዛቻውን ያወርድበት ጀመር። ሞት እስክትለምን ድረስ ነው ማሰቃይ በሚል ማስፈራሪያ ሱቁን ጥሎ ወጣ። በሌላ በኩል ሳያውቁት ከበስተጀርባ በጸጥታ የሚራመድ ሶስተኛ አዳኝ እንደነበር አላወቁ። ሂጁ እንደ ኪም በስሜት የምትነዳ ሳይሆን እያንዳንዱን እርምጃዋን በተረጋጋ አእምሮዋ የምትለካ ነበረች።
የኪምን የግድያ ዘዴ ጠንቅቃ ስለምታቅ መጀመሪያ የውሻ ሰንሰለት ገዛች። እንዲሁም ብዙ የመስታወት ጠርሙሶችን ሰባብራ አዘጋጀች። ከዛም ቀኑ ሲጨላልም ሚንሱ ሀገር ሰላም ብሎ ወደ ቤቱ ሲመለስ ነበር ያልጠበቀው ወጥመድ ውስጥ የገባው። መሬቱ ላይ በሙሉ በተሰባበረ መስታወት ተሸፍኖና በውሃ ረጥቦ አገኘው። እሱ ምንም ሳይመስለው ፊቱ ላይ የህመም ስሜት ሳያሳይ በጠርሙሶቹ ላይ እየተራመደ ተጠጋት። ምን እንደተፈጠረ ለማሰብ እንኳን ጊዜ አላገኘም። ሂጁ የያዘችውን የኤሌክትሪክ ገመድ ወደ ወለሉ ወረወረች። ሚንሱም በንዝረቱ ተይዞ ሰውነቱ እየተንቀጠቀጠ በተሰባበረው መስታወት ላይ እየተንፈራገጠ በሰቅጣጭ ሁኔታ ህይወቱ አለፈ። እሷ ግን በዚህ አልረካችም። ይህ ገና የእቅዷ መጀመሪያ ነበር። የሚንሱን አስክሬን ጎትታ ኪም ወደ ያዘው የሆቴል ክፍል ወሰደች። እዚያም የኪምን የድሮ የግድያ ስታይል በትክክል በመኮረጅ የሚንሱን ፊት በፕላስቲክ ሸፈነችው። አንገቱንም በውሻ ማሰሪያ ገመድ አጠበቀችው። እሱም ሀገር ሰላም ብሎ ወደ ክፍሉ ሲገባና በአልጋው ላይ የተቀመጠውን አስክሬን ሲመለከት ወዲያውኑ ነበር ነገሩ የገባው። እሷም እንደተዘናጋ ሲገባት ከጨለማው ወጥታ ጀርባው ላይ ተከመረችበት። የያዘችውን ስለት አከርካሪው አካባቢ በኃይል ሰካችው። ለመግደል ሳይሆን ለማሽመድመድ አስባ ነበር። እቅዷም ሰርቶ ህመሙ ወዲያውኑ እንዳይንቀሳቀስ ሲያደርገው በህመም እያቃሰተ እንድትገለውና እንድትገላግለው አስጠነቅቃት። ካልሆነ ግን የገባሽበት ገብቼ ቋጭሻለሁ እያለ ይዝትባት ጀመር። ነገር ግን ሂጁ ለኪም ያዘጋጀችው ቅጣት ከሞት የከፋ መሆኑን አሳወቀችው። ዓላማዋ በጨለማ ክፍል ውስጥ ሆኖ የሚገደልበት ቀንና ሰዓት እያወቀ ሞቱን በየቀኑ እየቆጠረ በፍርሃት እንዲኖር ነበር። ይህንን ካለችው በኋላ በደረሰበት የጀርባ አጥንት ጉዳትና በህመም ብዛት ራሱን ስቶ ሲወድቅ የድል አድራጊነት ስሜት ተሰምቷት የሚንሱን አስክሬን አጠገቡ ትታ ከአካባቢው ተሰወረች። ነገር ግን ከጥቂት ደቂቃዎች በኋላ በፖሊስ መኪናዎች ጩኸት ከገባበት ኮማ ውስጥ ነቃ። ያለበትን ሁኔታ እንደተመለከተ ወጥመድ ውስጥ እንደገባና በግድያ ተወንጅሎ ሊታሰር እንደሆነ አወቀ። በሰውነት ውስጥ ያለውን የመጨረሻውን ኃይልም ማሰባስቦ እንደ እባብ እየተሳበ ከክፍሉ ወጣ። ፖሊሶቹ ሆቴሉን ሲወሩት መርማሪው ያንግና ቡድኑ የሚንሱን አስክሬን አገኙ። ያንግ ባልጋው ላይ የፈሰሰውን ደም ሲመለከት አንድ መላምት በአእምሮ መጣ። ምናልባት ሚንሱ ከመሞቱ በፊት ከኪም ጋር ታግሎ አቁስሎት ይሆናል የሚል ጥርጣሬ አደረበት። ወዲያውም ኪም ሩቅ ሊሄድ እንደማይችል በመገመት ሆቴሉን በሙሉ ክፍል በክፍል መፈተሽ ጀመሩ። ወደ አንደኛው ክፍል ሲገቡ ግን ያላሰቡት አጋጠሟቸው። አንዲት ወጣት ሴትና ወንድ በከፍተኛ ሁኔታ ተጎድተውና በደም ተጨማልቀው ተገኙ። ፖሊሶቹ ባዩት ነገር ስሜታቸው ተነክቶ ተጎጂዎቹን በፍጥነት ለማዳን ተረባረቡ። ሁለቱን ተጎጂዎች በስትሬቸር ላይ አድርገው ወደ አምቡላንስ ሲወስዷቸው መርማሪው ያንግ የሆነ ነገር ልክ እንዳልሆነ ተሰማው። በክፍል ውስጥ ካለው አልጋ ስር ደም እየተንጠባጠበ ነበር። ጎንበስ ብሎ ሲመለከት የዚያች ወጣት እውነተኛ ፍቅረኛዋን አስክሬን ነበር የተመለከተው። ያ በደም ተለውሶ የተገፋ የወጣው ኪም መሆኑ ሲገባው እየጮኸ ወደ ውጭ ወጣ። በዚህ ሰዓት ኪም ደግሞ አምቡላንሱ ጉዞ እንደጀመረ ደካማ መስሎ ከተኛበት ተነሳ። በፍጥነት አብሮት የነበረውን ፖሊስና በድንጋጤ የፈዘዘችውን ወጣት ካስወገደ በኋላ ጊዜ ሳያጠፋ ከአካባቢው ተሰወረ። በማግስቱ ፖሊስ ጣቢያው በውርደትና በጭንቀት ታምሶ ነበር የዋለው። ኪም ካፍንጫቸው ስር በማምለጡ ጣቢያው መሳቂያ ሆነ። ካፒቴናቸውን በመርማሪው ያንግና በቡድኑ ላይ የቁጣ ማዕት ሲያወርዱባቸው ከቆየ በኋላ ኪም እንደገና ሌላ ነፍስ ከማጥፋቱ በፊት በአስቸኳይ እንዲይዙት ቀጭን ትዕዛዝ አስተላለፈ። በሌላ በኩል ስለተፈጠረው ነገር ምንም መረጃ ያልነበራት ሂጁ የዘረጋችው ወጥመድ እንደሰራና ኪም በሕግ ቁጥጥር ውስጥ እንዳለ በማመን የድል ስሜት ተሰምቷት ነበር። ለ15 ዓመት የተሸከመችው በቀል እንደወረደላት በማሰብ ለቴኳንዶ ውድድር ወደ ለንደን ለመብረር ሻንጣዋን ጠቅልላ ወደ አየር ማረፊያ አመራች። የህይወቷ ጨለማ ምዕራፍ የተዘጋና ሰላም ያገኘች መስሏት ነበር። ነገር ግን ጨዋታው ገና አልተጠናቀቀም። ኪም ወደ ሚንሱ አፓርታማ ተመልሶ ሲሄድ የተሰባበረውን መስታወትና የተዘጋጀውን ወጥመድ አየ። ይህንን ያደረገችው በፖሊስ ጣቢያው ያገኛት ሴት መሆኗን አረጋገጠ። ቀጥሎም ዝም ብሎ ከመሸሽ ይልቅ ህዝብ ለሱ ያለውን አመለካከት ለመቀየር አንድ ዘዴ ዘየደ። ለዜና አውታሮች በመደወል በቅርቡ ለተፈጸሙት ግድያዎች እሱ ንጹህ እንደሆነና ሴራ እንደተሸረበበት ተናገረ። ሂጁ በአየር ማረፊያ ሆና ይህንን ዜና በቴሌቪዥን ስትመለከት ግራ ገባት። ኪም አለመያዙ ብቻ ሳይሆን አሁን መልሶ እያጠቃ መሆኑን ተረዳች። ስለዚህ ጉዞዋን ሰርዛ ሻንጣዋን ይዛ ወደ ቤቷ ተመለሰች። ይህ በእንዲህ እንዳለ በፖሊስ ጣቢያው ሌላ አስደንጋጭ ዜና ተሰማ። የፎረንሲክ ሪፖርቱ እንደሚያሳየው በሚንሱ አስክሬን ላይ የኪም የጣት አሻራ ወይም ዲኤንኤ ማግኘት አልተቻለም። በዚህ ምክንያት ሂጁ የዘረጋችው ወጥመድ ሳይንሳዊ ማስረጃ በማጣቱ ከሸፈ። በቂ ማስረጃ ከሌለ ደግሞ ኪምን ከድሮቹም ሆነ ከአዲሱ ግድያ ጋር ማያያዝ አልተቻለም። እሱ ደግሞ የኢንተርኔት ካፌ ውስጥ ተቀምጦ ስለ ቅርብ ግድያዎች ሲያስብ የሂጁን የእንጀራ አባት ግድያ ዝርዝር መግለጫ አገኘ። ነገር ሁሉ ግልጽ ሆነለት።
የሂጁን እውነተኛ ማንነትና የድርጊቷን መንስኤ ሲረዳ ከዓመታት በፊት የተቀበረ ጥልቅ የቂም በቀል እንደሆነ ገባው። ነገር ግን ለማሰብ ጊዜ አልነበረው። የካፌው ስራ አስኪያጅ በዜናው ላይ ሲታይ የነበረውን ፊቱን ወዲያውኑ ስለለየው በድብቅ ለፖሊስ ጥቆማ ሰጥቶ ነበር። ያንግ እና ቡድኑን በሰከንዶች ውስጥ አካባቢውን እንደ ንብ ወረሩት። ኪም መውጫ ቀዳዳ በሌለበት ሁኔታ ውስጥ ገብቶ ነበር። ነገር ግን ህይወቱን ለማትረፍ ቆርጦ አደገኛ እርምጃ ወሰደ። መንገዱን የዘጋበትን ፖሊስ አቁስሎ ማንም ባልጠበቀው ፍጥነት የያንግን መኪና ነጥቆ በረረ። ይህ ድፍረት የተሞላበት ድርጊት ያንግን እጅግ አበሳጨው። መላው የፖሊስ ኃይልንም በከተማው ውስጥ ታይቶ በማይታወቅ መልኩ ከፍተኛ አሰሳ እንዲያደርግ ትዕዛዝ አስተላለፈ። ፖሊሶች በከተማው መውጫ መንገዶች ላይ እያሳደዱት፣ እሱ ግን የተሰረቀችውን መኪና ማንም ባልጠበቀው መልኩ ቀጥታ ወደ ፖሊስ ጣቢያ ይዟት ገባ። ሂጁም ሀገር ሰላም ብላ የትርፍ ጊዜ ስራዋን እየሰራች ከርቀት ተመለከተችው። በጣቢያው ውስጥ ስትመለከተው ደም ስሯ ሁሉ ተገታተረ። ነገር ግን አልጮኸችም። ድንጋጤዋን ውጣ ለማንም ሳትናገር የመጨረሻውን የሞት ሽረት ትግል መቃረቡን ተረዳች። ፖሊሶች እንዲይዙት ከመፍቀድ ይልቅ ሂሳቡን ራሷ ለማወራረድ ወስና በጸጥታ ወደ ቤቷ ተመለሰች። በተመሳሳይ ሰዓት ኪም ደግሞ ከሌላ ዲፓርትመንት የተዛወረ አዲስ መርማሪ በማስመሰል ተውኔቱን ጀምሯል። ከ15 ዓመት በፊት የተገደለውን ፖሊስ ቤተሰብ ጉዳይ አንስቶ ባልደረቦቹን ጠየቀ። እነሱም ይሄ ወንጀለኛ እያደኑት ያለው ነፍሰ ገዳይ መሆኑን በትንሹም ሳይጠራጠሩ ይተርኩለት ጀመር። የሟቹ ልጅ ሂጁ እንደምትባልና እዛው ጣቢያ ውስጥ እንደምትሰራ ነገሩ። ኪም የፈለገውን ማረጋገጫ አግኝቷል። ኢላማው እሷ ነበረች። ከዚያም የመኖሪያ አድራሻዋን ከአንዱ የዋ ፖሊስ ተቀበለ። በሌላ በኩል ሂጁ ለመጨረሻ የምድር ላይ ቆይታው የምትዘጋጅ ይመስላል። አንድ የውሻ ሰንሰለት ገዝታ ነበር ወደ ቤቱ የገባችው። ወፍራም ሻርፕ ባንገቷ ላይ ጠምጥማ አድብታ መጠበቅ ጀመረች። እንደሚመጣ እርግጠኛ ነች። በተመሳሳይ ሰዓት ፖሊሶች ደግሞ ከረጅም ፍለጋ በኋላ በመጨረሻ ስህተታቸውን ታደረጉ። ኪም እዛው ጣቢያቸው ውስጥ እንደነበርና የሂጁን አድራሻ እንደወሰደ ሲረዱ ድንጋጤና ቁጭት አናወጣቸው። መርማሪው ያንግ ነፍሱ እስኪወጣ ድረስ እየሮጠ ቡድኑን ይዞ ወደ ሂጁ አፓርታማ በረረ። ነገር ግን ረፍዶባቸው ነበር። ኪም ከነሱ ቀድሞ ደርሷል። ልታጠቀው የቻለችውን ሞክራለች። ነገር ግን ልምድ ያለው ገዳይ ስለነበረ ጫፉን መንካት አልቻለችም። ሁለቱም ተወጋጉ። እሱም ደም እየፈሰሰው በንቀትና በፊዝ ሆቴል ውስጥ ባገኘችው አጋጣሚ መግደል እንደነበረባትና እድሏን እንዳበላሸች ነገራት። እሷ ግን በህመም እየተሰቃየችን ቢሆን መንፈሷ አልተሰበረም። አባቷ ላይ ለፈጸመው ወንጀል ዋጋውን በህይወቱ እንደሚከፍል ነግራው የቆሰለ ሰውነቷን እየጎተተች ወደ ቅርብ የህፃናት መናፈሻ ሮጠች። ከዛም ለመርማሪ ያንግ ደውላ ያሉበትን ትክክለኛ ቦታ ነገረችው። በቻሉት ፍጥነት ደርሰው እንዲረዱ አስለመነችው። ስልኩን ከዘጋች በኋላ ግን ፓርክ ውስጥ ባለው ዥዋዥዌ ላይ ቆመች። ኪምም ወዲያውኑ ከተደበቀበት ወጥቶ ተጋፈጣት። አይኖቹ ውስጥ ግራ መጋባትና ቁጣ ይነበብ ነበር። አሁን እውነቱን ማወቅ ፈለገ። የእንጀራ አባቷን የገደለችው እሷ መሆኗን ጠየቃት። እሷን በፍጹም መረጋጋት ድርጊቱን መፈጸሟን አመነች። አሁን በመሃላቸው ልዩነት እንደሌለ ሁለቱም እኩል ነፍሰ ገዳይ እንደሆኑ ነገረችው። ይህንን አውሬነት የተላበሰችውም በእሱ ምክንያት እንደሆነና ህይወቷን ወደ ሲኦል የለወጠው እሱ እንደሆነ አስረገጠች። ኪም ነገሩ አልገባውም። በግራ መጋባት ውስጥ ሆኖ ከዥዋዥዌው ላይ እንድትወርድ በቁጣ አዘዛት። ሂጁ ግን ትዕዛዙን ወደ ጎን በመተው በአንገቷ ላይ ጠምጥመው የነበረውን ሻርፕ አውልቃ ወደ እሱ ወረወረችለት። ቀጥሎም ሻርፑን ለመርማሪ ያንግ እንዲሰጥላት በመንገር አዘጋጅታ የነበረው የውሻ ሰንሰለት አንዱን ጫፍ ከዥዋዥዌው ብረት ጋር ሌላውን ጫፍ ደግሞ በገዛ አንገቷ ላይ አጥብቃ አሰረች። ኪም ባይኑ የሚያየውን ማመን አቅቶት በድንጋጤ ፈዞ እየተመለከተ ሂጁ ምንም ሳታቅማማ እግሮቿን አነሳ። ይህ ጠላቷን ይዛ ለመጥፋት ያደረገችው የመስዋዕትነት እርምጃ ነበር። በዚያች አሳዛኝ ቅጽበት መርማሪ ያንግና የፖሊስ ቡድኑ ቦታው ላይ ደረሱ። ያዩት ነገር አቆሰላቸው። ኪም ሻርፓን በእጁ ጨብጦ ከፊት ለፊቱ ደግሞ የሂጁ አካል በገመድ ተንጠልጥሎ እየተወዛወዘ ሲያዩ እንደገደላት እርግጠኞች ነበሩ። ሂጁ በህይወቷ ልትሰጠው ያልቻለችውን ማስረጃ በሞቷ ሰጠች። ምንም መከላከያ አልነበረው። ምላሱ ተሳሰረ። እጣ ፋንታውን በዛች ምሽት ተወሰነች። በሚቀጥለው ቀን ፍርድ ቤት የቀረበውን ማስረጃ በመመልከት ጥፋተኛ ነው ብሎ ፈረደበት። ህብረተሰቡን ያሸበረው የጨካኝ ነፍሰ ገዳይ በመጨረሻ የሞት ቅጣት ተበይኖበት ወህኒ ተወረወረ።
ከዚህ ሁሉ ሰቀቀን በኋላ ልቡ በሐዘን የተሰበረው መርማሪ ያንግ ወደ ሂጆ አፓርታማ ነበር ያመራው። የቤቱ ግድግዳዎች በሙሉ ስለ ኪም የሚገልጹ መረጃዎች፣ የጥናት እቅዶችና በጊዜ ሰሌዳዎች ተሸፍነው ሲመለከት አፉን ከፍቶ ቀረ። ያ ክፍል የመኖሪያ ቤት ሳይሆን ለ15 ዓመት ሲብላላ የነበረ የበቀል ቤተ መቅደሷ መሆኑ ገባው። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሀሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።